መሰለኝ። አይ ድም ብላ ስራ ይዛ ነው እንጂ አለች። ሰላምዬ አንቺ ሰላም አትይኝም እንዴ? ምን ይዤልሽ እንደመጣው ብታይ ኖሮ ለሰላምታ እንኳን ጊዜ አይኖርሽም ነበር። አንቺ ለወሬ ቸኩለሽ ነው ሰላም ሳትያት የተቀመጥሽው? የ3 ሚሊዮን ብር ወሬ ይዤ እንዴት ነው ለሰላምታ ጊዜ የሚኖረኝ? ወይ ሰላምዬ፣ ምንድን ነው ሀኒዬ? አንቺ ራስሽ ብታዪው ነው የሚሻለው። እማዬ ምን አምጥታችሁ ነው ደግሞ? ልታዪው አይደል? እማዬ ደግሞ ምን አስቸኩልሽ? የአንቺ እናት አይደለም? ብቸኩል ምን ይገርማል? ምንድን ነው እና ታዲያ ምንድን ነው እንዴ? እማዬ የራስሽን ወርቅ አታውቂውም እንዴ? አዎ የራሴ ነው። እርግብ የወሰደችውን ወርቅ ራሱን ያመጣንልሽ። ቆይ እንዴት ከየት አገኛችሁት? እግዚአብሔር በጥበቡ አምጥቶ እጃችን ላይ ጣሉ። ሲጀመር ይሄ ቦርሳ አባትሽ እዚህ አምጥቶት የነበረው አይደለም እንዴ? አዎ አውቀሽዋል እማዬ። ወርቁ እየዞረ እዚህ መጥቶ ነበር። ምንድን ነው ሰላምዬ? እስኪ ነገሩ ገብቶሽ ከሆነ አስረጂ። እኔም አልገባኝም እማዬ። ሀና ታስረዳሽ። ተምቹ የሚባል አንድ አባዬ ጋር የሚውል ልጅ አለ። እሱ ነው ወርቁን እኛ ቤት ያመጣው። ይኸውልሽ እማዬ። ምን እያልሽ ነው እማዬ? ዛሬም የሀናን አባት እየጠረጠርሻቸው ነው? ሰላምዬ እኔ እኮ ጠረጠርኳቸው እያልኩ አይደለም፣ ግን ደግሞ ልጁ እነሱ ቤት የሚውል ከሆነ ወርቁ እነሱ ቤት ከተገኘ ደግሞ እኔ እንጃ። አሁንስ የአንቺ ነገር ስልችት እያለኝ ነው። በተገኘው ነገር ማመስገን ሳይሆን በቃ ሰው መውቀስ ብቻ ነው የምትችይው። ኖላዊ ድራማ ማለት ነው እንግዲህ እንዳየነው ሜላትን ወርቆን አግኝታለች ማለት ነው። ዞሮ ዞሮ በሀናና በሰላም እጅ ገብቶ እንግዲህ አይታችሁታል በአለፈው ቪዲዮ ማለት ነው። እንግዲህ ሰላም የ3 ሚሊዮን ብር ወሬ ይዤ መጥቼ ሰላም ልበል ወይ እያለች ነበረ። እንግዲህ ሰላምና ሰላም አገናኙት ማለት ነው። እንግዲህ ያው እርግብ ባዶ ቀርታለች። በዚህ ሰዓት ምንም አይነት እንትን የላትም ማለት ነው። እንግዲህ ጓደኛዋን በዚህ ሰዓት አላምንህም ከዚህ በኋላ ተምቹን እሱም ባላወቀበት ማለት ነው። ከዚህ በኋላ አላምንህም፣ ህይወቴን ሁሉም ነገሬ እንደዚህ አድርገህብኝ እንዴት ነው ማምነህ? አይ አብረን እንሆን እመኝኝ እንጂ እኔ አላወቅኩትም ነበረ ከሰዎቹ ቤት። አሁንም ገብቼ ሰርቄ አምጥቼ ወርቁን እሰጥሻለሁ እንዳላት ተመልክታችኋል ማለት ነው። እንደዚህም ሲላት ደግሞ እሱ አይ ከዚህ በኋላ እሷ ሰዎቹ አንተ እንደምታስባቸው ቀላል አይደሉም። እንደዚህ መስረቅ ቢሆን ኖሮማ እንዲህ በቀላሉ የሚገኝ ቢሆን ኖሮማ እኔም አይቸግረኝም ነበረ እንዳለችው እንግዲህ እርግብን ሰምታችኋል ማለት ነው። እና ከዚህ በፊት እሱም ንጹሕ እንዳልነበረ ብዙ ነገር እንደነበረ ነግሯታል ማለት ነው ተምቹ ማለት ነው። ስለዚህ ተምቹም ደግሞ እንግዲህ ያው እሷን በጣም እንደሚወዳት አይታቸዋል ማለት ነው። ቢወዳትም እንኳ ያው አብረው ተሻርከው ወርቁን በሰጠችው ጊዜ ማለት ነው ምንም ነገር ያላት ነገር የለም። እሱም ከፍቶ አላየውም በታማኝነት ግን ምንም የምታፈቅሩት ሰው ምንም እንኳ እሱ ባላወቀው ማለት ነው ይኸው ደብቃዋለች። እሱ አደራ ብላ ስትሰጠው ራሱ ወርቁ ተከፍቶ ሲታይ ራሱ ያው እንዴት እንደደነገጠ ማለት ነው አይታቸዋል። እነሱ ከፍተው ሲያዩት በገባ ጊዜ በር ከፍቶ ሲገባ ከዚህ በፊት በነበረው ቪዲዮ እናም ተመልሶ ሲወጣ አይታችሁታል ማለት ነው። እንግዲህ እሱ ይህንንም ሆኖ ደብቀሽኛል ብሎ አራቃትም ማለት ነው። ተምቹን በጣም እርግብን እንደሚወዳት በጣም ብዙ ዋጋ እንደሚከፍልላት ከዚህም በኋላ የምትሆኘው ነገር ሁሉ ሆናለሁ እንዳላት አይተናል ማለት ነው። እናም ደግሞ ከዚህ በኋላ እርግብ ምን ትሆናለች የሚለው ነገር ለእናንተ ልተው ማለት ነው። እርግብ ወደ ጎጃም ተመልሳ ከዚህ በኋላ ስራ ፈልጋ እንደምትሰራ እና መልሳም ደግሞ አሁንም ከቦርሳ ብር ሰርቃ እንደሄደች አይታችኋል ማለት ነው። በኪሷን አድርጋ እንግዲህ እዚህ ጋር አስደግፌ ባላወራችሁም ሙሉ ቪዲዮ ስለተከታተላችሁ ይገባችኋል ማለት ነው። እንግዲህ እርግብ ከመስረቅ ወደ መስረቅ ነው። ወርቅ ሰርቃ አልሆነላትም። እንግዲህ አንዴ ከእጇ ወጥቷል፣ ከእጇ አይውጣ ነው። መጥፎ ነገር ከተሰራ እንደዚህ ነው ማለት ነው። በህይወታችሁ መጥፎ ነገር አትስሩ ማለት ነው። ሆነም ቀረ ይቆያል እንጂ በህይወታችን ውስጥ ያለ ነገር አይታየንም እንጂ መጥፎ ነገር ከሰራን እንደዚሁ ነው ማለት ነው። ሲቀጥል ደግሞ እንደዚሁ
ያው እሷ ባላመነችው ባላሰበችው መንገድ ነው ያው እንደዚህ ወርቁ የትም ይሄዳል እንደ ቦርሳ አገኘዋለሁ ብላ ነበረ በእሷ ቤት። አሁንም ግን ከነሱ አምልጣ ወደ ሌላ ቦታ ሄዳ ስራ እንደምትሰራ የትራንስፖርት ደግሞ ብር አንስታ እንደሄደች ቦርሳ ከፍታ አይታችሁታል ማለት ነው እንግዲህ። አሁን እርግብ እጣ ፈንታዋ ምን ይሆናል የሚለውን አብረን እናያለን ማለት ነው። እርግብ ከነሱ ትርቃለች እርግጠኛ ነኝ። ያው በዛም ጊዜ ደግሞ እንደዚሁ ወጥታ ስትሄድ ያው ብሩን ይዛ ትራንስፖርት ይዤ መሄድ አለብኝ ብላ ስትሄድ ተምቹን እንዳገኛትና ይህንን ወሬ እንዳወራት ሰምታችኋል ማለት ነው። እንግዲህ ገና ተመልሼ ገብቼ የእነሱን ወርቅ አመጣልሻለሁ እባክሽን አላት። ሲላትም ደግሞ ከዚህ በኋላ ምንን ሁሉ ነገሬ ነው ያጨለምክብኝ፣ ምን ይዤ ነው ከዚህ በኋላ ካንተ ጋር መሆነው? እንዴት አድርገህ ቦርሳው እኔ መስጠት ነበረብህ ትለዋለች። ሲቀጥል እንግዲህ በአሁኑ እርግብ ሌላ ቦታ ከሱም ብላ ያው መሳፈሪያ ይዛለች። ለሱም አትመለስለትም። ቀጥታ ወደ ሌላ ቦታ እንደምትሄድ እርግብ ከነሱ ወጣ እንግዲህ ያው በራሷ እንደምትተዳደርና በራሷ እንደምትሰራ ነው የተናገረችው ማለት ነው። አሁንም ከነሱ ጋር አትሆንም እርግብ። አሁንም ሌላ ስህተት ትሰራለች። አሁንም ሌላ ስህተት ሰርታለች። ስትመለስ አሁንም እንግዲህ ከቦርሳ ብር ወስዳ ነው የሰው ብር ወስዳ ነው የመሳፈሪያ እንግዲህ ይህንን ብር አውቀዋለሁ ምን ሆነሽ ሰርተሽ እንደምታመጪው ብላ ይዛ በኪሷ እንደወጣች አይታችኋል ማለት ነው። ሲቀጥል ደግሞ ሀናን በጣም እዝራን ትወደዋለች። እሱ ግን አይታችኋል። እኔ ማላገኘው ሰው ተመችቶኝ ከማጣ በጊዜው ብመለስ ነው የሚሻለኝ ነው ያላት ለሰላም ማለት ነው። ሰላም ደግሞ ያው ሄዳ ለምንድን ነው 24 ሰዓት አንተን የምታስበው ብላ ጠየቀችው። እሷም ደግሞ እንዴት ነው አንተነትህን የምታስበው እንዴት ነው ራስን የምትቆልለው እንዳለችው ያው አይተናል ማለት ነው። እሱ ሀና አሲርን ሳይሆን የምትወደው እዝራን ነው ማለት ነው። እዝራን ደግሞ መጎዳት አልፈልግም በዚህ ሰዓት፣ ስለዚህ እኔ ከሷ መራቅ አለብኝ። ሀና በጣም የምትወደድና የምትመች ልጅ ናት ነው ያለው። ግን እኔ በጣም ነው የምወዳት ሀና። በዚህ አጋጣሚ ሳልገልጽላቸው አላልፍም ማለት ነው። እጅግ በጣም ስርዓት ያላት ስብዕና ያላት ልጅ ናት። የምትወደድ ልጅ ናት ሀናን ማለት ነው። ከሁሉም ሰላም ቀዥቃዣና በጣም የሆነ የምትናገራቸው ንግግሮቿ ራሱ ያው አክቱም ቢሆንም የሆነ አላ ሌላ ማንነት ሊኖራት ይችላል። ግን ሀናን እኔ በጣም ነው የተመቸችኝ ከዛ ከሚሰሩ ውስጥ ማለት ነው። ሀና እጅግ በጣም ነው የምትመቸኝ እና እሱም እንዳለው ሀና በጣም ነው የምትመቸው፣ በጣም የምትወደድ ልጅ ናት እና በኋላ ተመችታኝ እኔ ልጎዳ አልፈልግም፣ አላገኘው ነገር ላይ መንጠልጠል አልፈልግም ነው ያላት። እና ምንድን ነው 24 ሰዓት ስላንተ እዝራን የምትለው አለችው ማለት ነው። ያው በዚህ አጋጣሚ ደግሞ ፈላጊና ተፈላጊ ሁሌም በአንድ አይገጣጠምም ማለት ነው። እንግዲህ እሱ አላገኛትም። ያው እሱ አሲርን እንደሚያፈቅራት ያውቃል ማለት ነው። መልካሙ በትክክለኛ ስሙ መልካሙ ነው አሲርን ማለት ነው። አሲርን እንደሚያፈቅራት ያውቃል። እሱ ሀናን ደግሞ እዝራን ነው የምታፈቅረው ማለት ነው። እዚህ ጋር እንግዲህ ያው ቁጭ ብላ ሀና ፍቅር አይገባትም ብንል ያው እሷ የሚፈልጋት ሰው ሳይሆን እሷ የምትፈልገው ሰው አግኝታ ነው ማለት ነው። ሀናን ለአሲር ናት የምትገባው። አሲርን በጣም ይወዳታል እናውቃለን። ነገር ግን መሆን ያለበት እንዲህ ነው ብላችሁ ታምናላችሁ ማለት ነው። እንዲህ ነው ትላላችሁ። ስለዚህ ያው እንትናም ደግሞ እዝራን ደግሞ እሱን እንደዚህ አይሆንም ካለ ያው ግዴታ የለበትም። ሴት ልጅ ናት ደግሞ በድሮ ሰዓት ያው የአሁኑ ሰዓት ነው እንጂ በድሮ ሰዓት ሴት ልጅ አፍ አውጥታ አትናገርም፣ ትናገረዋለች አንልም። ሀናም እንደዚህ ደፋር አይደለችም ማለት ነው። ግን ፍቅር ያጨልላል እናውቃለን። ስለዚህ አሁን ሀናን ከእዝራ ጋር ትሆናለች ወይስ አሲር ጋር ትሆናለች የሚለውን እናያለን ማለት ነው። በዚህ ሳምንት ደግሞ በዚህ ቪዲዮ አሲርን አላየነውም ማለት ነው። ይሄ ፓርት አልደረሰውም ይመስለኛል። ስለዚህ አሲርን ስለሚፈልጋት እሱንም አይፈልጋትም ማለት ነው። እሱን ያው ትመቸኛለች፣ እወዳታለሁ፣ ነገር ግን ያው ተመችታኝ ላጣት አልፈልግም ትላለች ሀና። አሁን የሀና መድረሻ ምን ይሆናል፣ ሀና ምን ትላለች የሚለው አብረን እናያለን ማለት ነው። ሀና የምትለው በቃ እኔ ስለምወደው አብረን እንሁን የሚል ነገር ነው እንትን የምትለው ማለት ነው። ሀናን በጣም ትወደዋለች።
እዝራን ማለት ነው። ስለዚህ እዝራ የሀና ይሆናል ወይስ አሲር ለሀና ይሆናል የሚለውን የእሷ ምርጫ ነው ማለት ነው። አሲር ይፈልጋታል፣ እሷ አትፈልገውም። እዝራ ደግሞ ትፈልገዋለች፣ እሱ አይፈልጋትም። ገብቷቸዋል። እዚህ ጋር ተቃራኒ ነገር ነው የተፈጠረው ማለት ነው። ስለዚህ ይሄንን እንደምንም ብለን እንደ ራሳችን ማሰብ እንችላለን ማለት ነው። ይሄ ከማጋ ይሄዳል የሚለው እናንተ ኮመንት ላይ አስቀምጡልኝ ማለት ነው። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ መልካም ጊዜ